እስልምናን መቀበል ፈልገሽ ነው? አዎ። እሺ ቃል አብረሽ እየተከተልሽ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ ከዚህ በኋላ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። ስምሽ ማን ነበር? ረዳኢት ነው? ረዳኢት ነው። እሺ ደስ የሚልሽ የሙስሊም ስም አለ ወይስ ትላቃለሽ? አለ። እሺ ማን? ሂዳያ። ማሻአላህ። ከዚህ በኋላ በከፍ ባና ሙስሊም ጓደኞች ይኖሩሻል? ስለ ሱላት አስተዋገድ ምናምን የሚያስተምሩሽ? በቃ አግኛቸውና ሱላት አስተምሩያቸው። እሺ አንድ ሰው ስለማስቀበል ሻወር እንዲወስድ ታዘው። እሺ ልጆች ለምን ኮፒ ሊንክ አታደርጉ? ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሱ ጥያቄ እኔ ቀብር ውስጥ ስላለ ቅጣትና ቀብር ውስጥ ስጋችን ይበሰብሳል፣ ነፍሳችን ወደ አላህ የሚሄደው በሱ ላይ ማብራሪያ ብትሰጥ ብዬ። እሺ حياة البرزخ ثابت في الكتاب والسنة، وأن المؤمنين لهم النعيم وأن الكفار والمجرمين لهم العقاب في البرزخ። በቁርአን እና በሐዲስ ላይ የቀብር ቅጣት ጸድቋል። አማኝ የሆኑ ሰዎች ጸጋ እንደሚያገኙ፣ ከሃዲ የሆኑ ሰዎች ቅጣትን እንደሚያገኙ ተገልጿል በቁርአን በሐዲስም ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በሆነ ቀብር ስር እያለፉ እያለ የሆኑ ሁለት ቀብሮችን አገኙ ከሰሃቦቻቸው ጋር። ቅጠልን ቆረጡና ለሁለት ከፍለው አንደኛውን ቅጠል ከአንደኛው ቀብር ላይ፣ ሌላኛውን ቅጠል ከአንደኛው ቀብር ላይ ያደረጉ። ከዚያም ለሰሃቦች እንዲህ ብለው ነገሯቸው፣ ኢነሁማ ለዩዐዘባኒ ወማ ዩዐዘባኒ ፊ ከቢር አሐዱሁማ ካነ ላ የስተቲሩ ሚን በውሊህ ወልአኸሩ ካነ የምሺ ቢነሚማ። እነዚህ የቀብር ባለቤቶች አሁን እየተቀጡ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ያቸው የቀብር ቅጣት እንዳለ ከዚህ እንረዳለን። እነርሱም አሁን እየተቀጡ ያሉት በታላላቅ በሚባል ወንጀል አይደለም አሉ። አንዳቸው ከሽንቱ በአግባቡ አይጸዳዳም ነበር ነው አሉ። ያቸው እስቲንጃ ሲያደርግ ጊዜ በአግባቡ ረጋ ብሎ እስቲንጃ ያደርግም ይሄ ሰው። ገብታችኋል? ለዚህ ነው በሌላ ሐዲስ ላይ ምን አሉ? ተነዘሁ ምን አልበውል ፈኢነ ዓመተ ዐዛብ አልቀብር ምን አልበውል አሉ። አደራ እስቲንጃ ስታደርጉ በአግባቡ ተጽዳዱ ከሽንት፣ አብዛኛው የቀብር ቅጣት በእርሱ ምክንያት ነው እና ብለው ተናግረዋል። ሌላኛውን ሰው ሲገልጹ ምን አሉ? ወልአኸሩ ካነ የምሺ ቢነሚም አሉ። ሌላኛው ይሄኛው የቀብር ባለቤት ደግሞ እየተቀጣ ያለበት ምክንያት ነገርን ያዋስድ ነበር አሉ። ነገር ማዋሰድ ለእኛ ዛሬ ቀላል ይመስለናል። የቀብር ቅጣት አለበት እሱ። النبي النمام لا يدخل الجنة، وفي رواية أخرى القتات لا يدخل الجنة، وقال النبي صلى الله عليه وسلم نعم النمام لا يدخل الجنة، ነገረኛቱ ጀነት አይገባም ብለዋል። ይህ ወንጀሉ ማለት ነገረኝነት ብሎ ማለት ከሰዎች ወደ ሰዎች ነገርን ማዋሰድ፣ አላማው ምን ሆኖ ሰዎችን ማጣላት፣
ለማስታረቅ ከሆነ ይሄ ችግር የለውም። ለምሳሌ የተጣሉ ሁለት ጓደኛሞች ካሉሽ በመካከላቸው ሂዳሽ አንቺ ስለ ጓደኛሽ ምን ሆነሽ ነው ብለሽ ስለ እሷ ወሬ ትጠይቂያታለሽ። ከዛችኛዋ ከዛ በመካከል ወስደሽ ታስታርቂያቸዋለሽ። እሷ እኮ ስለ አንቺ እንዲህ ጥሩ ነው የምትለው ብለሽ ሄደሽ ነገርሻት። አይሽ አይደለ? ለማጣላት ከሆነ ግን አይቻልም፣ አይፈቀድም። በመካከላቸው ጥልን ለመፍጠር አይፈቀድም። ዛ ተበይኒኩም አላ በመካከላችሁም ማስታርቆ ታራቂዎችን ይወዳል። ላ ኸይረ ፊ ከሲር ምን ነጅዋሁም ኢላ መን አመረ ቢሰደቀትን አው ኢስላሕን በይነ ናስ ወመን የፍዐል ዛሊከ ኢብቲጋአ መርዳት ላህ ፈሰውፈ ኑእቲህ አጅረን ዐዚማ። በሰዎች መካከል ሲናገር ይሄንን የአላህን የእኔን ውዴታ እኔን ልጎ ለሰራ ሰው እኔ ትልቅ ምንዳን እሰጠዋለሁ ብሎ ተናግሯል። ተኝነትን በዚያው ልክ ቅጣት እንዳለበት ተገልጿል። ስለዚህ የቀብር ቅጣት ወይም የቀብር ጸጋ ልክ እንዲሁ እንዳለ ከዚህ የቁርአን ከሐዲስ እንገነዘባለን ማለት ነው። ያ ግን ከይፍያው እንዴት ነው? ጸጋውና ቅጣቱ አመታት ውስጥ ዘመናት ውስጥ ዛሬ ምድር ላይ እንደምናሳልፈው ነው ወይ? አይደለም። አሁን አንዳንድ ሰው የሚመስለው ምንድነው በኑህ ዓለይሂ ሰላም ዘመን በአደም ዘመን የሞተ እስካሁን ልክ ፀሐይና ጨረቃ እንደሚፈራረቁበት ዓለም ቀናቶች በእርሱ ላይ አመታቶች እየነጎዱበት ይመስለናል። ቀብር ውስጥ ልክ እንቅልፉን ተኝቶ የተነሳ ያክል ነው ሁሉ የሚሰማው። ለዚህ ነው ያ ወይለና መን በዐሰና ሚን መርቀዲና የሚሉት። ማን ነው ከእንቅልፋችን የቀሰቀሰን ይላሉ። ነገር ግን በዚች በአጭር ቅጽበት ውስጥ ቅጣትም አለ ጸጋም አለ። አታስታውሱም? ሱረቱል በቀራ ላይ ዑዘይር ዓለይሂ ሰላም አላህ ሱብሓነሁ ወተዓላ ለ100 ዓመት ያክል ሙት አለው። ከ100 ዓመት በኋላ ሲነሳ ምን ያክል ጊዜ ነው ስሜቱ የተሰማው? ቃለ ለቢስቱ የውመን አው በዕደ የውም ነው ያለው አይደል? አንድ ቀን የግማሽ ቀን ነው የቆየሁት አለ። አያችሁ፣ ከሞት በኋላ ያለው ህይወት ምድር ላይ እንደምንቆየው አመታቶች የሚነግዱበት አመት አይደለም። ያ ነው አስሐቡል ከህፍን መውሰድ ትችላላቸው። የዋሻው ሰዎች በዋሻው ውስጥ ምን ያክል ጊዜ ነው የቆዩት? ወለቢሱ ፊ ከህፊህም 300 ሲኒነ ወዝዳዱ 9። በዋሻውም ውስጥ 3 ዓመት ከ9 ወራትን ቆይተዋል። አያችሁ፣ 3 ዓመት ከ9 ወር ሲቆዩ ጊዜ ከዚያ በኋላ አላህ ሲያስነሳቸው ምን ያክል ጊዜ የተኛው ያክል የተሰማቸው? ወከዛሊከ በዐስናሁም ሊየተሳአሉ በይነሁም ቃለ ቃኢሉ ሚንሁም ከም ለቢስቱም ቃሉ ለቢስና የውመን አው በዕደ የውም። አንድ ቀን የግማሽ ቀን ነች የቆየናት አሉ። አያችሁ አይደለ? ይህንን የቀብር ህይወትን አላህ ሱብሓነሁ ወተዓላ እንደ ምድራዊ ህይወት ረጅም ዓመት አይደለም የሚያደርገው፣ አጭር ነች። ታቻለ አይደል? በዚያ ውስጥ ግን ጸጋም አለ ቅጣትም አለ። ያ ነው ያን ከይፍያውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። እሺ አይ እሺ፣ ሌላው ጥያቄ ደግሞ ነገር ማዋሰድ ሲባል ለማስታረቅም አይደለም፣ የተጣሉም ሰዎች አይደሉም። ግን እኔ ለጓደኛ የሆነ ነገር ባወራት ዝም ብላ እንደ ወሬ ሂዳ ብታወራ ለሌላ ሰው ማለት ነው፣ ያ ነገር ማዋሰድ ይባላል። ለማስታረቅ ካልሆነ በስተቀር ከሰዎች ወደ ሰዎች ወሬ ነቅል ማድረግ አይቻልም። ኢላ ምን አጅል ልኢስላሒ በይነሁማ በመካከላቸው ለማስታረቅ ተብሎ ታስቦበት ካልሆነ በስተቀር ወሬን ከዚያ ወዚህ ማዋሰድ በሰዎች መካከል ጥልን በሚፈጥር ነገር እሱ አይቻልም። እሺ እሺ፣ ሽኩራን ጀዛከላህ። كذلك للتحذير إذا كان فاسدا أو مفسدا أو مبتدعا، وكذلك لمن يشكو إلى الأمير ولا نبسكا لكسكان نبستكر مثل مسالي ባሏን ሂዳ መክሰስ ብትፈልግ እና ስለ ባሏ ያደረጋትን ለሀገሪቱ መሪ ፍትህ ፈልጋ ብትናገር ሂዳ ይሄ ነገረኝነት አይባልም። ሙብተዲዕ ከሆነ ሰውየው ቢድዓውን ሰዎች እንዲጠነቀቁ ያ ሰው ወደ ጥፋት የሚመራቸው ከሆነ كما قال شيخ الإسلام ابن تيمية رحمه الله تعالى فلا بد من التحذير من البدع وإن اقتضى ذلك ذكره وتعيينه. السلام عليكم. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። በጋብቻ ማለት ነው የሌላ ሰው እምነት ማግባት ይቻላል ወይ አይቻልም? በሴትም ሆነ በወንድ አይቻልም። አላህ ስብሓነሁ ወተዓላ በቁርአን ላይ ወላ ተንኪሑ ልሙሽሪካት ሐታ ዩእሚንነ ወላ አመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ወላ ተንኪሑ ልሙሽሪኪነ ሐታ ዩእሚኑ ولعبد مؤمن السلام عليكم ورحمة الله وبركاته. لكم أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه
ወዩበይኑ አያቲሂ ሊናስ ለዐለሁም ይላል። በአላህ ላይ የምታጋራ ሴትን እስካላመነች ድረስ እንዳታገቡ፣ በአላህ ላይ የሚያጋራ ወንድን እስካላመነ ድረስ እንዳታገቡ ተብሏል። ወዳቸዋል። ነገር ግን ሱረቱል ማኢዳ ላይ ያለውን በመያዝ አንዳንድ ሰዎች አይሁድ እና ክርስቲያን የሆኑ ሴቶችን ማግባት ይቻላል ብለው ሊያስቡ ይችላሉ። ነገር ግን እኔ እንደማምነው ቁርአኑን በተሳሳተ ግንዛቤ ተገንዝበውታል እነዚህ ሰዎች። ምክንያቱም ቁርአንን የሚፈስረው ማን ነው? ነቢዩ ሰለላሁ ዐለይሂ ወሰለም ናቸው አይደል እንዴ? አልቁርአን ይፈሰሩ ቢልቁርአን፣ አልቁርአን ይፈሰሩ ቢሱና፣ አልቁርአን ይፈሰሩ ቢአቅዋል ሰሓባ፣ አልቁርአን ይፈሰር ቢሉጋ አልዓረቢያ። ሀዚህ ቀዋዒድ ተፍሲር። ነቢያችን ሰለላሁ ዐለይሂ ወሰለም ያን የቁርአን አንቀጽ እንዴት ተረጎሙት? በአንደበታቸው እንኳን ባይተረጉሙት በተግባር ተርጉሞት አሳይተውና ፊዕሉሁ ሰለላሁ ዐለይሂ ወሰለም ሱና ወቀውሉሁ ሱና ወተቅሪሩሁ ሱና። ሱና ተንቀሲም ኢላ ሰላሰተ አቅሳም፣ ሱና ቀውልያ፣ ሱና ፊዕልያ፣ ሱና ተቅሪርያ። ነቢያችን ሰለላሁ ዐለይሂ ወሰለም ቀውልያ፣ ሱና ፊዕልያ፣ ሱና ተቅሪርያ። በተግባር ምን አደረጉ ከተባለ ነቢ ሰለላሁ ዐለይሂ ወሰለም ከአይሁድም ከክርስቲያንም አግብተው ነበር አይደል? ነገር ግን በምን መልኩ አገቧቸው? ምን መስፈርት አስቀመጡ ሲባል ጊዜ አይሁዲዋን እክታር ያሏት ሶፊያ ብንት ሑየይ ትባላለች። ምረጭ አሏት። እኔ እክታርቲ አልኢስላም አምሰክቱኪ ሊነፍሲ አሏት። እስልምናን ከመረጥሽ፣ እስልምናን ከተቀበልሽ ለራሴ ይዝሻለሁ፣ አገባሻለሁ አላት። አው አማ ኢን እክተርቲ ልየሁድያ አልሐቅቱኪ ቢአህሊኪ አሏት። አይ እኔ አይሁድነትን ነው የምመርጠው፣ እስልምናን አልቀበልም ካልሽ ግን አላገባሽም፣ ወደ ቤተሰቦችሽ በሰላም እልክሻለሁኝ አሏት። ያቸው ስለዚህ እስልምናን ከተቀበሉ የሚለው ልክ ስጋቸውንም እንዲሁ ቢስሚላ ካላሉ እንደማይበላ ሁሉ እነርሱንም እስልምና ካልተቀበሉ አይቻልም። ከክርስቲያን ከእንትን ካሏት መካከል ነቢያችን ሰለላሁ ዐለይሂ ወሰለም ማነች? ማርያ አልቅብጥያ ዳዕዋ አደረጉላት፣ እስልምናን ተቀበለች። እስልምናን ከተቀበለች በኋላ ነው ወደ እርሷ የገቡት። ይሄ ነው። ልክ እንዲሁ አብዱላህ ብን ዑመርን መውሰድ እንችላለን። እንዳለ ሁሉ ሙፈሲሮች ይገልጹታል። እነ ኢማሙ አልበጋዊ እነ ኢማም አሸውካኒ ረሒመሁላህ ተዓላ ተፍሲራቸው ላይ አብዱላህ ብን ዑመር አቋሙ ምን ነበር? ቃለ አብዱላህ ብን ዑመር ረዲየላሁ ዐንሁ ላ ተሕሉ ነስራንያ ፈኢነኒ ላ አዕለም ሙሽሪከተን አዕዘም ሚመን ተድዒ ቢአነ አልመሲሐ ሁወ ላህ አው ኢብኑላህ። ክርስቲያን ሴትን በፍጹም ማግባት አይቻልም ይላል አብዱላህ ብን ዑመር። እኔ በምድር ላይ መሲሁ ራሱ አምላክ ነው ከምትል ሴት በላይ ጋድን ሴት አላውቅም ባለ። ስለዚህ በፍጹም በአላህ ላይ የምታጋራ ሴት አታገባው ከተባለ የመጀመሪያ ማግባት የማይፈቀደው እነሱ ነው እንዳሁን ብሎ ይናገራል። ነገ ልጆች ምንድን ነው የሚሆኑት? እነዚህ ናግት ከአላህ ስብሐነ ወተዓላ ውጭ ሌላን አካል እንዲያመልኩ ይሆናሉ። ከነቢያት መካከል አንድ ነቢይ የሆነውን መሲሁን ዒሳ ዐለይሂ ሰላም ታላቁን ነቢይ ወደ ማምለክ ይሄዳሉ። ይሄ በአይናችሁ በገሃድ እያያቸው ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ጋብቻ የመከሯቸውን ምክሮች ያዙ። ቱንከሑ ልመርአቱ ሊአርበዕ ሊማሊሃ ወሊጀማሊሃ ወሊሐሰቢሃ ወሊዲኒሃ ፈظፈር ቢዛቲ ዲን ተሪበት የዳክ። ዲን ያላትን መርጠህ አግባ አሉ ነቢ ሰለላሁ ዐለይሂ ወሰለም። በሌላ ሐዲስ ላይ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ዲን ያለውን አካል ማግባት እንዳለባቸው ይነግሯቸዋል። ቃለት እምረአቱ ሊነቢይ ሰለላሁ ዐለይሂ ወሰለም ላ ኡሪዱ አን አተዘወጅ ፈቢማዛ ተንሰሕኒ ፈቃለ ለሃ ነቢይ ሰለላሁ ዐለይሂ ወሰለም ኢን ወጀድቲ ረጁለን ሳሊሐን ፈተዘወጂ። እሺ ጥያቄ አለ። ቀጥል። ከቀብር ቅጣት ጋር ያልከው እንትን በስትንጃ ያልከው እንትን ምህረት ይኖራሉ ወይ አይኖሩም? ምክንያቱም ይኖረዋል። ለዘላለም አይደለም ቅጣቱ። በዛ ባለበት ኃጢአት ልክ ነው የሚቀጣው። ለዘላለም የሚያስቀጣው ሽርክ ብቻ፣ ሽርክና ለአላህ ስብሐነ ወተዓላ አለመስገድ፣ አላህ ስብሐነ ወተዓላን አለመስገድ፣ ለእርሱ አለመስገድ። በዑለሞች መካከል ምንም ኺላፍ ቢኖረው እሱ ጉዳይ ትክክለኛው ግን كما قال الشيخ العلامة صالح الفوزان تارك الصلاة خالد مخلد في نار جهنم، لأن النبي صلى الله عليه وسلم كفره العهد الذي بيننا وبينهم الصلاة فمن تركها فقد كفر. وقال عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. صلاة اللي توسو كهادينا وقال النبي صلى الله عليه وسلم قال بقى الشنا يا شنتك بابا المزرادات نزل على الناس قطاير لنا. እሺ ሰላም አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጥያቄ ነበረኝ። ያለ ኒካህ የተወለደች ልጅ ማለት ነው። እሱ ኒካህ ለማሰር ስትፈልግ አባቷ ግዴታ ማወቅ አለበት። እሺ ያለ ኒካህ የተወለደ ልጅ ኒካህ የሚያስርላት ማነው? ሸሪዓ ፍርድ ቤት ቃዲ ነው። ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ፣ ወኪል ለሌለው አካል ባለስልጣን ወኪል ነው ብሎ ተናግረዋል ነቢዩ ሰለላሁ ዐለይሂ ወሰለም። የሸሪዓ ፍርድ ቤት ቃዲ ያ ከሌለ መስጅድ ማን ነው በአካባቢ ኒካህ የሚያስር ቃዲ ያ ከሌለ የመስጅድ ኢማም ያ ከሌለ እስላማዊ ትምህርት ቤቶች ካሉ እስላማዊ ኮሌጅ፣ እስላማዊ ዩኒቨርሲቲ፣ እስላማዊ የህዝብ ማዕከል የእነዚህ ሙዲርና ኃላፊ ያስራል። ያ ከሌለ ማንኛውም ሙስሊም የሆነ ሰው ውክልና ሰጥታ እንዲያስርላት ማድረግ ትችላለች። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። እሺ ሁሴን እኔን አስቀድመኝ ልወርድ ስለሆነ። እሺ ሊወርድ ስለሆነ አስቀድመት ልጆች። ይሰማል ሁሴን? ድምጽ ይሰማል? የኔ ጥያቄ በገንዘብ ጉዳይ ማለት ነው። ምሳሌ አንድ ልጅ ከተነጋገርከው በላይ ማለት እሱ አያውቅም፣ ከዛ በላይ ብትይዝበት ፈርቅ ብትይዝበት ሐራም ይሆናል አይሆንም? አይቻልም። አልሙስሊሙን አላ ሹሩጢሂም ሙስሊሞች በስምምነታቸው ላይ ይገኛሉ ብለዋል። ባደረጋችሁት ስምምነት ላይ መገኘት ግድ ነው። እሱ እኮ አያውቅም ያንን። እሱ አይሰማም። ብቻ ነኝ የማውቀው። ወአለይኩም ሰላም። እኮ ወንድም ከሰውየው ጋር ግብይት እያደረግ እስከሆነ ድረስ እንትን ስምምነት ካላችሁ በስምምነታችሁ መገኘት አለባችሁ። እሺ ሸሃዳ መያዝ የሚፈልግ ሰው አለ እያላችሁ ነው። አድሚኖች ካላችሁ አስገቡት። ሰላም ነው ዳና አልሐምዱሊላህ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። እሺ ኡስታዝና ጥያቄ ነበረ። ጥያቄ አሁን ቅድም በተጠየቀው ጥያቄ ነው እና ዙሪያ ነው ማለት ነው። ማለት አንድ የሆነ ዘመዴ ነበርና በሚስቱ ላይ ያገባ ማለት ነው። ቤቷ አምጥቶና እኔ ማለት ለእሷ እንደ ሴት ከመቆርቆሬ ገንዘብሽን ያዥ ብዬ ነገርኳት ማለት ነው። ከዛ እሱ ደግሞ ማነው የነገረሽ ብሎ ሲላት እሱ አይደለም በእርግጥ ለእኔ ነገረኝ ሌላ ሰው ነው። ከዛ አሁን ይሄ እንደ ነገረኝነት ይቆጠርብኛል ወይ ካላህ ጋር ያለውን ነገር ብታስረዳኝ ብዬ ነው። ምክንያቱም እኔ ነኝ የነገርኳት አግብቶብሻል ሳይሆን ያልኳት ገንዘብሽን ያዥ ብዬ ይሄን ብቻ ነው ያልኩት። እና አሁን እሷ ማኮርፋኝ ያለ እሱ ጋር እንኳን ታርቀናል፣ ሰው አስታርቆናል። ግን ይሄ እንዴት ይታያል? ሌላ ሴት ቤቷ ሲያመጣ እዚህ አረብ ቤት እኛ እንዴት እንደምንለፋ እንግዲህ ሁሉም ሰው ያውቀዋል። እና እንደ ራሴ መስሎኝ ያው የልጆችም እናት ስለሆነች እሷን አንተ አረብ ሀገር አውጥተህ በባለፈው ወደ ሀገር ልትመለስ ስትል እሱ እንዳትመጪ አላት ማለት ነው። እንደዛ እሷን እዛ ተቀመጭ ብለህ ለምን በእሷ ላይ ሴት አምጥተህ ቤቷ አስገባህ ብዬ እኔ በጣም ቆረቆረኝ። እንዲህ ሴት እንጂ እንዲህ ወንድም አንድ ጡት የጠባ ነው እኔ እና እሱ ነን። እና ይሄን እንዴት ታስረዳኝ ፈልጌ ነው። እስተማ ኡስታዝ ሸበካ የያዘኝ ነው። እሺ ገንዘብሽን ያዥ ብዬ መከርኳት ነው ያልሽው? ይሄን ቃል ነው የተናገርሽው? ይሄን ብቻ ነው ያልኩት። ገንዘብሽን ያዥ ነው ያልኩት። እኔ ያገባ ምንም የጨመርኩት የቀነስኩት ነገር የለኝም። እሺ ይሄን መናገርሽ እንደ ወንጀል አይቆጠርም። እሺ ኡስታዝ ይዙ ነበር ድምጽ ምን አልከኝ? ገንዘብሽን ያዥ ብለሽ በመምከርሽ ይሄ ብቻ ከሆነ ምንም ጥፋት የለብሽም በዚያ አንቺ
አላህ ጋር ምንም የሚያስቀይም ነገር የለም። ምክንያቱም ነገረኝነት መስሎብኝ ከሆነ ጊዜ ነው። ገንዘብሽን ያዥ ነገር ችግር የለም። እሺ ጀዛኩሙላህ ኸይር። አስወርዱኝ ወደ እሺ እነስራ ወይ ሰላም አለይኩም ወራህመቱላህ። ሰላም ጥያቄ ምንድነው? ሰኞና ሐሙስ መጾም ሱና ነው አይደል? ሱና ነው። ያኔ አይድ ላይ ስንሆን ምናምን ቀዳ ማፍራት አለብን ወይስ እንዴት ነው? እሺ ሰኞና ሐሙስ ስላለፋችሁ ቀጣ አውጡ አይባልም። ግዴታ አይደለምና ሱና ጾም ነው። ከቻላችሁ ጾሙ፣ ካልቻላችሁ ችግር የለም። ሰማችሁ? ይሰማል? እንዴት ነው? ደህና ነህ? ሄሎ ሌላ ጥያቄ ሞልኝ ይሰማሃል ወይ? እየተሰማህ ነው? ተናገር። እንዴት ነህ? ኮሜንት ላይ ስትጽፍ ነበር። እንዴት ነህ? ደህና ነህ ወይ? ምን ብለህ ነበር ኮሜንት ላይ እየጻፍከው? አላህ የመሐመድ አምላክ ብቻ ነው። በጣም ጥሩ። የአረብ ክርስቲያን እንዳለ ታውቃለህ አታውቅም? አውቃለሁ። አምላካቸውን ማን ብለው ነው የሚጠሩት? እግዚአብሔር ወይስ አምላካቸውን ማን ብለው ነው የሚጠሩት? መጽሐፍ ቅዱሳቸው ማን ይላል ስለ አምላካቸው? ስም አላህ ነው የሚለው ወይንስ እግዚአብሔር? መጽሐፍ ቅዱሳቸው አላህ ነው የሚለው። ጎበዝ ልጅ። ስለዚህ አላህ አምላካቸው ነው ማለት ነው። ለእነ ሙሴ ለኢየሱስ ክርስቶስም አምላኩ እንደሆነ መጽሐፍ ቅዱስ ይናገራል። ምን ትላለህ? አይ ያ የአረብ ክርስቲያኖች የተረጎሙት አላህ እና የእስልምናው አላህ አንድ አይደለም። አሁን እሱ አይደለም ጥያቄያችን። ስሙ ስለ ስሙ ነው። ስሙ አላህ ነው አይደለ? የኢየሱስ አምላክ እንደ መጽሐፍ ቅዱስ ስሙ ያው አረብኛ አይደለም። አረብኛ መጠሪያ ስለሆነ ነው ተውሰው ነው እንጂ ትክክለኛ ስሙ አይደለም። ትክክለኛ ስሙ እግዚአብሔር ነው። ልክ እግዚአብሔር አሁን የኢትዮጵያ አይደለም። ትክክለኛ ስሙ እግዚአብሔር አይደለም አይደል? ማን ነው ስሙ? አይደለም አልኩህ። እሺ ትክክለኛ ስሙ ማን ነው? ያህዌ። አዲስ ኪዳን ላይ ያህዌ የሚል ጥቅስ የትኛውም ቋንቋ አዲስ ኪዳን ላይ በየትኛውም ቋንቋ ያው ያህዌም ብለው የጠቀሰ አንድ አዲስ ኪዳን ጸሐፊ አምጣልና ከአራቱም ወንጌላት ትልቁ ላይ አድርጌያለሁ። ከተናሳይ ቪዲዮ መክፈት አልችልም። መጀመሪያ እኔ ከፍትልሃለሁ፣ ችግር የለውም። የቱ ጋር ልክፈትልህ? ማለት ከአዲስ ኪዳን ነው ያልከው? ቆይ ከአዲስ ኪዳን ነው ያልከው? እሺ ቆይ ተመልሼ ልምጣ። አይ ወይኔ በላቸው ብትሞት ይኸውልህ አታመጣውም። የዛሬ 1 ሚሊዮን ዓመት እና አታመጣውም። ወይ ብለህ ጠራ አዲስ ኪዳን ባለቤት አንድ ቤት። እሺ እሺ ጥያቄ አለ? ሌላኛው ጥያቄ ደግሞ አይሰማም? ይሰማል። አንድ ባለትዳር ሰው ሚስቱ እርጉዝ ሆና ቢያንስ ከ8 ወር ከ7 ወር በላይ ከሆናት ስራ መስራት ትችላለች። ሰራስ ምንድን ነው ማለት ኃላፊነቷን ወስዶ ካላስተዳደር ካገባት ጊዜ ጀምሮ እሷን ሰርቶ የማስተዳደር ግዴታ አለበት። ምን ስታረግዝ ብቻ። ስታረግዝ ደግሞ በደንብ ይበረታል። ከዛቸዋል። ስለዚህ ማስተዳደር አለበት ሰርቶ። የማስተዳደር ኃላፊነት ያለው ባል ላይ ነው። ከመቼ ጀምሮ? ኒካ ካሰረበት ጊዜ ጀምሮ። الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم ይላል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል።
ገንዘብስ ማን ነው መስጠት ያለበት? ባል ነው። በሚያደርጉላቸውም የገንዘብ ወጪ ይላል። የገንዘብ ወጪ ማድረግ ያለበት ባል ነው።